ጤና ይስጥልን የአሻም ተከታታዮች የዛሬ ዕለተ ረቡዕ ግንቦት 13 ቀን 2017 ዓ.ም የአሻም 7 ዜናዎች የሚያልፉበት ሰዓት ላይ ደርሰናል። እኔ ፍራውል ኃይሉ የዕለቱ ተረኛ አሳላፊ ነኝ። አብራችን ቆዩ። በቅድሚያ ርዕሰ ጉዳዮችን ጠቁማችሁ ኢትዮጵያ በቀጠናው ሰላምና መረጋጋት ላይ ቁልፍ ሚና እየተወጣች እንደምትገኝ ተገለጸ። በኢትዮጵያ አስቻይ የሕግ ማዕቀፍ ተግባራዊ መደረጋቸው ዲጂታል ኢትዮጵያን ለመገንባት ተጨባጭ ውጤት ማምጣቱ ተገለጸ። ባለፉት 15 ዓመታት ከ600 በላይ ኢትዮጵያውያን በአውሮፓ ነፃ የትምህርት ዕድል ተጠቃሚ መሆናቸው ተጠቆመ። ኢትዮጵያና አውሮፓ ህብረት ያላቸውን ለረጅም ጊዜ ዘለቅ አጋርነት የበለጠ ማጎልበት እንደሚገባ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ገልጸዋል። ሶስተኛው የአፍሪካ ህብረትና የአውሮፓ ህብረት የሚኒስትሮች ስብሰባ ዛሬ በብራሰልስ እንደሚካሄድ ተጠቁሟል። በስብሰባው ላይ ለመሳተፍ ብራሰልስ የገቡት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከአውሮፓ ህብረት የዓለም አቀፍ አጋሮች ኮሚሽነር ጆሴፍ ሲኬላ ጋር መወያየታቸው ተገልጿል። ሁለቱ ወገኖች የጋራ ጥቅሞችን ባከበረ መልኩ ሰላምና መረጋጋትና ልማትን ለማረጋገጥ በጋራ ቁርጠኝነት ሲሰሩ መቆየታቸው ተጠቁሟል። የኢትዮጵያና የአውሮፓ ህብረት አጋርነት የበለጠ ማጠናከር እንዲሁም በሁሉም ዓለም አቀፍ ስትራቴጂካዊ አጋርነት ስምምነት ላይ በቁርጠኝነት መተግበር እንደሚገባ ተጠቁሟል። ኢትዮጵያና አውሮፓ ህብረት አጋርነት የበለጠ ማጠናከር እንዲሁም በሁሉም አቀፍ ስትራቴጂካዊ አጋርነት ስምምነት ላይ የጋራ ጉዳዮችን በቁርጠኝነት መተግበር እንደሚገባ መጠቆሙን አሻም ከውጭ ጉዳይ ሚኒስቴር ያገኘችው መረጃ ያሳያል። በተጨማሪም ጌዲዮን በውይይቱ ኢትዮጵያ የንግድ ምቹነትን ለመፍጠር እያከናወነች የምትገኘው ስራ ላይ አንስተው አብራርተዋል። የኢትዮጵያ መንግስት የኢንቨስትመንት ክንፍ መሆን እየሰራ የሚገኘው የኢትዮጵያ ኢንቨስትመንት ሆልዲንግ የውጭ ቀጥታ ኢንቨስትመንት በመሳብ ረገድ ስትራቴጂካዊ ሚናውን እየተወጣ መሆኑንም አመላክተዋል። የአውሮፓ ህብረት የዓለም አቀፍ አጋሮች ኮሚሽነር ጆሴፍ ሲኬላ በበኩላቸው ኢትዮጵያ እምቅ የኢንቨስትመንትና የንግድ እድሎች ያሏት ሀገር ናት ብለዋል። በሌላ በኩል የኢትዮጵያ ቀጠናው ሰላምን ለማረጋጋት ላይ ቁልፍ ሚና እየተጫወተች እንደምትገኝም አመላክተዋል። የአውሮፓ ህብረት ከኢትዮጵያ ጋር ያላትን ትብብር የበለጠ ለማጠናከር ቁርጠኛ እንደሆነችም ገልጸዋል። ሁለቱ ባለስልጣናት በቀጠናዊ ሰላምና የኢኮኖሚ ልማት ላይ የመከሩ ሲሆን ትብብራቸው የበለጠ ለማጎልበት እንደሚሰሩም ተገልጿል። በኢትዮጵያ አስቻይ የህግ ማዕቀፎችን ተግባራዊ መደረጋቸው ዲጂታል ኢትዮጵያን ለመገንባት ተጨባጭ ውጤት ማምጣታቸው ተገለጸ። በኢትዮጵያ አስቻይ የህግ ማዕቀፎች ቅንጅታዊ አሰራሮች ተግባራዊ መደረጋቸው ዲጂታል ኢትዮጵያን በመገንባት ሂደት ተጨባጭ ውጤት እንዲመዘገብ ማስቻሉ የኢኖቬሽንና ቴክኖሎጂ ሚኒስተር በለጠ ሞላ ገልጸዋል። የኢኖቬሽንና ቴክኖሎጂ ሚኒስተር በለጠ ሞላ እንዳሉት ኢትዮጵያ ዲጂታል መታወቂያን ተግባራዊ ለማድረግ የህግ ማዕቀፎችን ከማዘጋጀት ጀምሮ የተለያዩ ፖሊሲና ስትራቴጂ በማዘጋጀት ወደ ስራ ገብታለች። በተለይ ለዲጂታል መታወቂያ መደላድል የሚፈጥሩ የዲጂታል መሰረታዊ ልማቶች ግንባታ በመንግስት ልዩ ትኩረት ተሰጥቶ መሰራቱን ተመላክቷል። በ2025 ዲጂታል ኢትዮጵያን እውን ለማድረግ የዲጂታል ፖሊሲና ስትራቴጂ ተነድፎ ወደ ትግበራ መገባቱን የተናገሩት ባለፉት 5 ዓመታት የተከናወኑ ስራዎች ዲጂታል ኢትዮጵያና ስትራቴጂ በመቅረጽ ተግባራዊ እየተደረገ መሆኑን ያነሱት ሚኒስተሩ ዲጂታል መታወቂያ ፕሮግራምን ተግባራዊ ለማድረግ የነበረውን ቅድመ ዝግጅቶችና ቁርጠኝነቶችን አብራርተዋል። ለዲጂታል ትራንስፎርሜሽን እውን ማድረግ አስቻይ ሁኔታዎችን ከመፍጠር ባለፈ የመንግስት ተቋማት በቅንጅት እየሰሩ መሆኑን ሚኒስተሩ ገልጿል። በዚህም የመንግስት አገልግሎቶችን በቴክኖሎጂ የማስተሳሰርና የአገልግሎት ጥራትና ቅልጥፍና ማረጋገጥ መቻሉም ተጠቅሷል። የአዲስ አበባ ከተማ አስተዳደር ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር ዮናስ አለማየሁ አዲስ አበባን ስማርት ሲቲ ለማድረግ እየተከናወነ ላለው ተግባር የዲጂታል መታወቂያ ተደራሽነት ትልቅ ድርሻ እንደሚያበረክት ተናግረዋል። በከተማዋ የተለያዩ መሰረተ ልማቶች ከማሟላት ባለፈ የዲጂታል መታወቂያ ላይ ትርጉም ያለው ስራ ተሰርቷል ብለዋል። የልደት የሞትና ሌሎች ወሳኝ ኩነቶችን በአጭር ጊዜ በመመዝገብ ዲጂታል ማንነትን ለማረጋገጥ እየተሰራ መሆኑንም ገልጸዋል። ባለፉት 15 ዓመታት ከ600 በላይ ኢትዮጵያውያን በአውሮፓ የነፃ የትምህርት ዕድል ተጠቃሚ መሆናቸው ተጠቆመ። በአውሮፓ ህብረት በኢራስመንት የትምህርትና ስልጠና ድጋፍ እንደ አውሮፓውያን አቆጣጠር ከ2010 እስከ አሁን ድረስ ከ600 በላይ ኢትዮጵያውያን ነፃ የትምህርት ዕድል ተጠቃሚ መሆናቸው ተገልጿል። የስራና ክህሎት ሚኒስተር ሙፈሪያት ካሚል በኢትዮጵያና በአውሮፓ ህብረት መካከል ያለውን የትምህርትና ስልጠና አጋርነት ጥራትና ተገቢነቱን በማሳደግ አጠናክሮ ማስቀጠል ይገባል ብለዋል። ሚኒስተሯ ይህንን የገለጹት
የአውሮፓ ህብረት ኢራስመንት ትብብር የተዘጋጀ ጉባኤ በአዲስ አበባ ዩኒቨርሲቲ በተካሄደበት ወቅት ነው። በኢትዮጵያና በአውሮፓ ህብረት ሀገራት የትምህርትና ስልጠና ተቋማት ጋር ያለውን ትብብርና ግንኙነት ማጠናከር እንደሚገባም ተናግረዋል። በትምህርት ሚኒስቴር የአካዳሚ ጉዳዮች መሪ ስራ አስፈጻሚና የብሔራዊ ኢራስመንት ተወካይ ኤባ ሚጀና በበኩላቸው የተጀመረው የአውሮፓ ህብረት የኢራስመንት የትምህርትና ስልጠና ድጋፍና ትብብር ጉባኤ ዓላማ ኢትዮጵያን ጨምሮ ከሰሃራ በታች ላሉ የአፍሪካ ሀገራት ያለውን የትምህርትና ስልጠና ግንኙነት ተጠናክሮ በሚቀጥልበት ሁኔታ ለመምከር በመሆኑም ኤባ መናገራቸውን አሻም ከትምህርት ሚኒስቴር ያገኘችው መረጃ ያመለክታል። የታላቁ የህዳሴ ግድብ የአሳ ሀብት አስተዳደር መመሪያ በቅርቡ ወደ ስራ ይገባል ሲል ግብርና ሚኒስቴር ገለጸ። በታላቁ የህዳሴ ግድብ ላይ የአሳ ሀብት ለመጠቀም የሚያስችል የአስተዳደር መመሪያ በቅርቡ ጸድቆ ወደ ስራ እንደሚገባ ነው ሚኒስቴር መስሪያ ቤቱ ያስታወቀው። መመሪያው በግድቡ ላይ ያለውን የአሳ ምርት አሰባሰብ ስርዓት በማስያዝ ለቀጣዩ ትውልድ ማስተላለፍ የሚያስችል መሆኑን የገለጹት ሚኒስተሩ የአሳ ሀብት ልማት ዴስክ ኃላፊ ፋሲል ዳዊት ሲሆኑ በግድቡ አሳ ለማምረት የሚፈልጉ አካላት ተገቢውን ቁሳቁስ እንዲጠቀሙ የሚያስገድድ መመሪያ መሆኑን ተናግረዋል። ከአሁን በፊት በስምጥ ሸለቆ ሐይቆች ውስጥ በሚገኙ የአሳ ዝርያዎች ላይ የተከሰቱ ችግሮች እንዳይፈጠሩ መመሪያ መዘጋጀቱና ወሳኝ ድርሻ እንዳለው ተመላክቷል። የዛሬ ረቡዕ ግንቦት 13 ቀን 2017 ዓ.ም የአሻም 7 ዜናዎች እዚህ ላይ ተጠናቀዋል። እኔ ፍራውል ኃይሉ የዕለቱ ተረኛ አሳላፊ ነበርኩ። ከቀሪ የአሻም መሰናዶች ጋር መልካም ቆይታ እየተመኘው ከወዲህ ተሰናበትኩኝ። አሻም ለሁላችን።